አንዴ የሸቱን መለሰ ቪዲዮን ተከታትለን እንምጣ አንተም ስለ ሙስሊሞች ያለና አቋም እስቲ ያሳውቅ ስለ ሙስሊም ኢብራሂም በድሩን ታቋለህ ላለፉት 17 አመታት የልብ ጓደኛዬ ነው ይሄን ቪዲዮ ለእሸቱ አድርሱልኝ እሸቱ እንወዳለን እናከብራለን ይሄን አዳምጥ አባ ገብረ ኪዳን ትንቢተኛ ናቸው ከብር አዳምጠው ይመጣና በእውነቱ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመካ ዶንኪ ቱዩ ባለቤት በጣም እንወድ ነበር በጣም እንደግፈ ነበር በጣም እናደንቅ ነበር በሰብስክራይብ አሳድገናል አንተ ሰብስክራይብ በማድረግ ደግሞ እንተባበረሃለን እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ አብርሽን የወረወረው ግለሰብ በህግ ቁጥጥር ስር ውሏል እዚህ ጋር የምትመለከቱት ግለሰብ ነው ትላንትና በሻሸመኔ ከተማ በሊድስታር ትምህርት ቤት ቁርአንን ከተማሪዎች ተቀብሎ ወርውሮ ነበር ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ ሴቶች ከሆኑ በሚወዷት ሚስታቸው አኢሻ የመጀመሪያው ረመዳን እንዴት ነው ከዶሳል ምናምን ይባላል እስኪ ስለ ጾሙ እንዴት እንደነበር ምናምን ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለይኩም አሰላም ወራህመቱላሂ ወበረካቱ ሲዬ እንዴት ነሽ እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው እሸቱ መለሰ ድምጽን እንደዚህ ከፍ አድርጌ ስምን እየተጣራው ቪዲዮ በመስራት እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው አብሮት ቪዲዮ መስራት አይችልም እንዴ በጣም ጓደኛው አይደለም እንዴ እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው አንድ ሙስሊም አምጡልኝ በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል ስለ አንድ ድለቢስ ከሰሞኑ ፀሐይን በፍታ አጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንግዲህ የተለያዩ አዳዲስ የሆኑና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ማለት ነው አብረን እያየን እየተመለከተን ሪአክት እናደርግ ይሆናል ማለት ነው ውድ ቤተሰቦቼ እንግዲህ ትላንትና የእሸቱ ቪዲዮ በጣም አነጋጋሪ ሆኖ ነበር ሁላችንም ቪዲዮ ሰርተንበት ነበር እሸቱ ያቀረበው ሐሳብ የሁላችንም ሐሳብ ኢትዮጵያዊነታችንን የሚያጠናክር ሐሳብ ነበር ነገር ግን አንዱ እምነት በአንዱ ላይ የበላይነትን እንዲያሳይ የሚፈልጉ እናም ደግሞ እቺ ሀገር የኛ ነች ብሎ የሚያስቡት አንዳንድ ኦርቶዶክሳውያን ማለት ነው ኦርቶዶክሳውያን ሁሉም ማለት አልችልም ነገር ግን አንዳንድ አሉ እዚህ ሚዲያ ላይ ያሉት ማለት ነው ስፔሻሊ ማህበረ ቅዱሳን የሚባሉት ማለት ነው በዚህ ዙሪያ እየሰሩ ነው የሚገኙትና እሸቱን እየተቃወሙ ነው የሚገኙት ማለት ነው እሸቱ ይሄንን መናገር አልነበረበትም እሸቱ እንዴት እንደዚህ ተናገራል even እሸቱ ማለት ነው አንሰብስክራይብ እስከ ማድረግ ድረስ ነው እየሄዱት ማለት ነው እሱን ቪዲዮ የምንመለከት ይሆናል ከዚህም ባሻገር ደግሞ ኡስታዛችን ኡስታዝ ያሲን ኑሩ ሐፊዘሁላህ ወራአ እንግዲህ ትልቅ የሆነ መልእክት አስተላልፎልናል እሱንም የምንመለከት ይሆናል ማለት ነው ከሰሞኑ አጀንዳ ጋር ታይዞ በትላንትናው ኹጥባቸው ያስተላለፉት መልእክት አለ እሱን የምንሰማ ይሆናል ማለት ነው በሌላ በኩል ደግሞ ትላንት ወደ አመሻሽ አካባቢ የሰማነው በጣም ሰርፕራይዝ ያረጋን አንድ አስደንጋጭ ነገር ነበር እሱም እንግዲህ አንድ መምህር ከአንድ እህታችን ቁርአንን ተቀብሎ ወርውሯል የሚል ነበር እሱን ተከትሎ እንግዲህ ብዙ የሻሸመኔ ወጣቶች ግር ብሎ ወጥቶ ነበር በቃ አንድነታቸውን አሳይቶን በዛው ደግሞ በዲናቸው እንደማይደዳደሩ እኔ ወላሂ በዚህ አጋጣሚ ማለት ነው የሻሸመኔ ወጣቶች የሻሸመኔ ማህበረሰብ ሙስሊም ማህበረሰብን ሳላደንቃቸው ማለፍ አልችልም ምክንያቱም ትላንትና ያሳዩ ነገር በጣም ገራሚ ነበር የትም ቦታ ላይ መታየትና የትም ቦታ ላይ በዚህ መልኩ መሰራት ያለበት ነገር ነው ለብዙዎችን ትምህርት የሚሆን ነገር ነው የሰሩትና ሰውየው በወቅቱ ጠፍቶ ቢሆንም ነገር ግን አሁን ላይ ተይዞ እንዳለ ነው በህግ ቁጥጥር ስር ውሎ እንዳለ ነው እየተነገረ ያለውና በወቅቱ ደግሞ ትምህርት ቤቱን ዳይሬክተርም ጨምሮ አንዳንድ ሰዎች ተይዞ ነበሩ ያው አሁንም እነሱም በህግ ቁጥጥር ስር ነው እስር ቤት ነው የሚገኙትና እስቲ ቪዲዮ እናሳያችሁ ቁርአንን የወረወረው ግለሰብ በህግ ቁጥጥር ስር ውሏል እዚህ ጋር የምትመለከቱት ግለሰብ ነው ትላንትና በሻሸመኔ ከተማ በሊድስታር ትምህርት ቤት ቁርአንን ከተማሪዎች ተቀብሎ ወርውሮ ነበር በጊዜው አመልጦ የነበረ ቢሆንም አሁን ላይ የህግ አካላት በቁጥጥር ስር እንዳዋሉ ተሰምቷል ምርመራ እየተደረገበት ነው የሚገኘው በአጠቃላይ የትምህርት ቤቱ ዳይሬክተርም ታስሮ ይገኛል እንደዚህ አይነት ባለጌና ጸያፍ የሆኑ ሰዎች በህግ ቅጣት ሊያገኙ ይገባል ሁላችሁም ቪዲዮን ሼር አድርጉት ሰላም አለይኩም ወራህመቱላሂ ወበረካቱ
እስቲ ሁላችሁም ቪዲዮን ላይክ አድርጉት ቤተሰቦቼ። በቃ ትላንትና ያሳያችሁን ላይክ እኔ እንጃ እኔ አይቼም አላቅም እስከዛሬ አይቼም አላቅም። እና እስቲ ቪዲዮን ላይክ አድርጉት እስቲ ላይክ አድርጉ እስቲ። በጣም ደስ የሚል እንትን ነው ያሳያችሁን ትላንትና። እናም ደግሞ ሰብስክራይብ እያደረጋችሁኝ ነው። ሁላችሁንም አመሰግናችኋለሁ። ሰብስክራይብ እያደረጋችሁኝ ያላችሁት ሁላችሁንም እጅግ በጣም ነው ማመሰግናችሁ። ወዳችኋለሁ። አላህ Subhanahu Wa Ta'ala ባላችሁበት ይጠብቃችሁ ነው የምላችሁ ማለት ነው። ዛሬም እንደዛው እንግዲህ ሰብስክራይቡ መቀጠል አለበት ነው የምላችሁ ማለት ነው። እስቲ ወደ ጉዳዩ እንለፍ። አሁን እንግዲህ ተይዟል ሰውየው ማለት ነው። ተይዟል እየተባለ ነው። ማሻአላህ ነው፣ የሚበረታታ ነገር ነው። ሰውየው መያዙ ምን ፈልገው ነገር ነው። ነገር ግን ተይዞስ ከዚህ በፊትም ያው ብዙ ሰዎች ተይዟሉ። እንደዚህ አይነት ነገር አድርጎ የተያዙ አንዳንድ ሰዎችን እናውቃለን። ነገር ግን መጨረሻው ከምን እንደደረሰ ምንም ነገር ሳናውቅ ከእስር ቤት ወጥቷሉ ምናምን ሲባል እንሰማለን። ያ ነገር ዳግም እንዳይከሰት መጅሊሱ ጣልቃ ገብቶ መጅሊሱ እጁን አስገብቶ ጫና ማድረግ አለበት። ሰውየው ላይ ክስ መክፈት አለበት፣ መክሰስ አለበት። እናም ደግሞ መንግስት በሰውየው ላይ ማለት ነው ለሁሉም ከሱ በኋላ ለሚመጡ ለእንደዚህ አይነት ሰዎች ማለት ነው ትምህርት ሊሆን በሚችል መልኩ ቅጣት ማስተላለፍ አለበት። ምክንያቱም እንደሱ የሚያስቡ ብዙ ሰዎች አሉ ከሱ በኋላ የሚከሰቱ ማለት ነው። ያ ነገር እንዳይደገም ህዝቡም እንዳይረበሽ ዛሬ ላይ ይህንን ሰውዬ ለሁሉም ትምህርት ይሁን ዘንድ ትልቅ የሆነ ቅጣት ሊያስተላልፍበት ይገባል የሚል ሐሳብ አለኝ። ሁላችንም ይመስለኛል ሐሳቡም ደግሞ ማለት ነው። ስለዚህ ሁላችንም ጫና ማድረግ አለብን፣ ተጽዕኖ መፍጠር አለብን ማለት ነው በሰውየው ላይ። እንደዛ ነው የምለው። እስቲ ወደ ኡፋይ ጉዳይ እንለፍና እኔ በጣም ነው የገረመኝ። ኡፋይ በየቦታ እንደዚህ እየተባለ መሸሹ፣ መደበቁ፣ መሰወሩ በጣም ገረመኝ። ምንድን የቱ ጋር ነው ጀግንነት? እንደው ኡፋይ አንተ ያው እዚህ ጋር ተመልከቱ እስቲ። ኡፋይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ አብርሽ። እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ እፎይ አረ ከባድ ነው። አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው፣ የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። አይ ጎበዝ ናችሁ፣ ባይዘው በጣም ጎበዝ ናችሁ። እኔ በጣም ጎበዝ ናችሁ ብዬ ነው ማስበው ነው። ምክንያቱም እሱን ደብቃችሁ ተራሳችሁ ደግሞ ኡፋይንን ብላችሁ መውጣታችሁ በጣም የውስጣችሁን ነው ገለጥ አድርጎ ያሳየን ያሳብና በጣም ጥሩ ነው። ነገር ግን እኔ ለኡፋይ ጥያቄ አለኝ። ኡፋይ ቆይ እንዴት ይሄ ሁሉ ከቄስ እስከ ተማሪ ወጥቶ ኡፋይ እንዳትፈራ ሰይፍን እንዳትፈራ ምናምን እያሉ አንተ እንዴት ትደበቃለህ? አንተ ይህን የመሰለ ጽምዝ ትልቅ ሰው እኮ ነህ። አንተ እንዴት ትደበቃለህ? እንዴት ትሸሸጋለህ? ምን እዚህ ጋር የምትመለከቷት ልጅ እስልምናን ይዞ ወደ ዳዕዋ ከገቡ እህቶቻችን መካከል አንዷ ነች። በጣም እየሰራች የምትገኘው በጣም ስለ እስልምና በጣም ብዙዎችን እያስረዳች ያለችው እህታችን ነች። እንደዛውም ደግሞ ሌሎችም እምነት ጋር አያይዛ ያለውን ልዩነት እያሳየችና እየተናገረች እያስተማረች ያለች እህታችን ነችና በቅርቡ ነው ወደ እስልምና የመጣችው። የዘንድሮ ረመዳን የመጀመሪያዋ ነው። ፈረስት ረመዳን ላይ ነች ያለችውና እስቲ ቪዲዮን ከወሰው ጋር እስቲ የመጀመሪያው ረመዳን እንዴት ነው ከዶሳል ምናምን ይባላል። እስኪ ስለ ጾሙ እንዴት እንደነበር ምናምን ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስዬ እንዴት ነህ? ደህና ነህ? ሰርፕራይዝ አረከኝ። ዋው እኛ ቤት ብዙ ቀን ጋብዡ ሲባል ነበር። ራስ እንግዲህ የፈጣሪ ቀን አለው እንደሚባለው ይሄ ነው። እኔ አልሐምዱሊላህ ጾሙ በጣም አሪፍ ነው። እንደምታየው ኑሩን ደፍቶብኛል። የጾሙ ኑሩ የመጀመሪያ ጾም ነው አይደል? የመጀመሪያ ጾም ነው። የመጀመሪያ 2 ቀናት ትንሽ ድራማቲክ ነበረ። ያው አዳዲስ ነገሮች ሱሁር ምንድነው ደግሞ ምናምን የሚባሉ ተጨማሪ ከማቃቸው ነገሮች ስለመጡብኝ ያው ነው። በጣም ደስ ይላል። ማሻአላህ በጣም ደስ ይላል። ምን እንደምትሸጭ ምናምን ነገራቸው። እዚህ ብዙ ሰዎች አሉ ተዋውቋት። በጣም ነች።
በቅርብ ነው የሰለመችው። በእጇ ላይ ደግሞ በጣም በርካታ ሰዎች እስልምናን ተቀብለዋል። አላህ ይዘው። ኦኬ ለማስታወቂያ ያህል የምሸጠው ያው እቺ ትንሿ ሱቃችን ናት። ቲክቶክ ሱቃችን ናት። በፊት የምጫወትባት ምናምን ነበረችና ትንሽ ንግድ ከጀመርኩ በኋላ ወደ እስልምና ከመጣሁ በኋላ የእስልምና አኗኗሬንም እንዲመስል የእስልምና አልባሳቶችን ከሂጃብ፣ ኒቃብ፣ ጅልባብ፣ አባያ፣ ድሪያ፣ ሽቲዎች የተለያዩ እቃዎችን እሸጣለሁ። የፀጉር ቅባት፣ መስገጃ፣ ሸርሸፎች እንደዚህ የመሳሰሉ አሪፍ እቃዎችን በተመጣጣኝ ዋጋ አቀርባለሁ። በኤምሬትስ ስታንዳርድ ማለት ነው አቀርባለሁ። ከዛ በተጨማሪ የወንዶች ቶቦችን አሉ ሁላችሁት ያው አካባቢውን ባላቅም ያው አግዟት በመግዛት ማለት ነው። እጅግ በጣም ቲክታክ ላይ ብዙ ስራ እየሰራች ያለች እህታችን ነችና አግዟት፣ አበረታቷት፣ አለንልሽ በሏት። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። ከዚህ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። ከዚህ በኋላ እኔ እንቁራሪት አይደለሁም። በቃ አዎ። ምን ማለት ነው? አሁን እሸቱ ምን አጠፋ? ሰላምን ነው የሰበከው፣ ኢትዮጵያዊነቱን ነው የገለጸው። ምክንያቱም እኛ ኢትዮጵያውያኖች ከብዙዎች ጋር ተቻችለን ተግባብተን የምንኖር ስንኖር ዛሬ ደረስን ሰዎች ነን። ታዲያ እሸቱ ምን አጠፋ ነው? እሸቱ ላይ እየወረዱ አሉት ማአት ቪዲዮዎች አሉ። እሸቱ ላይ እስቲ ቪዲዮን ተመልከቱ። እዚህ ጋር አለ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect you so much my brother። ያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያዊ ይጠፋዋል? ግን በዚህ ወቅት እንዳንድ ድምጹ በደንብ እንደሚሰማ ሰው እኔ እንዱኛ ለፍልፊ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ኢኮኖሚ አንገበገበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ እኮ ግራ የገባኝ ነገር ስድብ አምላክ ተሰደበ ምናምን የሚሉት ነገር ነው። እስቲ የኛ ሙስሊሞች ይሄንን ከመናገር ውጪ ሌላ የተናገርነው ነገር አለ? እቺ ቃል ኢየሱስ አልተሰቀለም፣ ኢየሱስ አልተገደለም፣ ኢየሱስ አልሞተም ከማለት ውጪ ደግሞ ኢየሱስ ጌታ አይደለም፣ ኢየሱስ ነብይ ነው ከኡሉል አዝም ካሉት ነቢያቶች አንዱ ነው ብለን ከመግለጽና ከመናገር ውጪ ሌላ የተናገርነው ነገር አለ ወይ እኛ ሙስሊሞች? ይሄ ደግሞ ሰደብ ሊሆን አይችልም። እስቲ ልዩነታችን ምን ውጋ ነው ታዲያ? እኛ እንደናንተ ኢየሱስ አምላክ ነው ብለን የምንቀበል ከሆነ ከፈርን ማለት እኮ ነው፣ በአላህ ከእስልምና ወጣን ማለት እኮ ነው። ይሄንን በፍጹም ማለት አንችልም። እንደዚህ ያላችሁ ትኖራታላችሁ እንጂ በፍጹም ማለት አንችልም። ይሄንን አስረግጥ ነው የምንነግራችሁ። ደግሞ የትኛውም ሰው ወደ አንድ አምላክ ወደ አላህ Subhanahu Wa Ta'ala እንጣራለን። ሁሉም ሰው ወደዚህ እምነት እንዲመጣ እንጋብዘዋለን። በጥሩ ስነ ምግባራችን እናስተምረዋለን፣ እንሰብከዋለን፣ እንነግረዋለን። አላህ Subhanahu Wa Ta'ala ሂዳያውን ደግሞ ይሰጣል። እኛ ማድረስ ነው።
እሸቱ ዶንኪ ዩቲዩብ ባለቤት በጣም እንወድ ነበረ፣ በጣም እንደግፍ ነበረ፣ በጣም እናደንቅህ ነበረ። በሰብስክራይብ አሳድገናል። አንተ ሰብስክራይብ በማድረግ ደግሞ እንተባበረሃለን። አንተ በሰብስክራይብ ስለሸጥከን ማለት ነው። እናመሰግናለን። ምን እናንተ ብቻ ናችሁ እንዴ እሸቱ ሰብስክራይብ ያደረገው? እንደዛ ነው የምታስቡት? እሸቱ እኮ ከሙስሊሙም ከክርስቲያኑም እኩል ያለው ሰው ነው። እምነቱን የሚያከብር የሰውን እምነትም የሚያከብር ሰው ነው እሸቱ ብሎ ማለት። ገባሽ አይደል? ዛሬ እሸቱ ምን ያድርግ ነው? እንደናንተ ጥላቻን እንደናንተ ሴፍን መዞ መውጣት እንደናንተ ስለ ጥላቻ ስብከት እንድሰብክ ነው የፈለጋችሁት? ፈጽሞ ከሱ ማያምር ነገር ነው። እንዴ እንዳንቺ ኦርቶዶክስ ብቻ አይደለም እሱን የሚከተለው። ለምን እንደኔ አስብ ማለት እኮ ባይዘው ያቻል። አንድ ሰው ለምን እንደኔ አይሆንም? እኔ አሁን አንቺን ለምን እንደኔ አትሆኝም አልልሽም። ምክንያቱም መሆንም ስለማትችይ ማለት ነው። ገባሽ አይደል? አይቻልም። የማይቻል ነገር ለምንድን ነው የምናወራው? እናንተ ከእሸቱ የጠበቃችሁት እሸቱ ወጥቶ እኔም እፎይ ነኝ ልክ እንደናንተ ብሎ እንዲወጣ ነው የፈለጋችሁት? እንደዛ ነው ያሰባችሁት? ፈጽሞ የማይቻል ነገር ነው። ምክንያቱም ጥፋቱን ያውቃል። ኦርቶዶክስ ተዋህዶ እምነት የሌሎችን እምነት በመሳደብ በመስደብ የምትሰበክ እምነት እንዳልሆነች ያውቃል። አንዴ የእሸቱን መለሰ ቪዲዮን ተከታትለን እንምጣ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ ቦል ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። በዚህ አመለካከቱ ግን አልተስማሙበትም። ምክንያቱም እነሱ የሚሰብኩት ጥላቻ፣ ምክንያቱም እነሱ የሚሰብኩት ከነሱ ውጪ ያሉ እምነቶች የበታችነት እንዲሰማቸው የሚያደርጉ ጫና የሚፈጥሩ ሰዎች ስለሆኑ በውስጣቸው ያዙትም ይሄ ስለሆነ የሚያስቡት አስተሳሰባቸው ሜንታሊቲያቸው በዚህ ስለተገነባ የነሱ የሼቱ ሐሳብ አያስማማቸውም። እንግዲህ ይሄ ሰውዬ ሰሞኑ እፎይ ነኝ ብሎ በጣም ብዙ ቪዲዮዎችን እየሰሩ ከሚገኙ ኦርቶዶክሳውያን መካከል አንዱና ግንባር ቀደም ነው ይሄ ልጅ ማለት ነው። እዚህ በፊት በእንትና ጊዜ እሱ የሰራውን ቪዲዮ ላሳያችሁ። በልያሬድ ጊዜ ተመልከቱ።
በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ የገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የህግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለህግ አግባብ እንዲቀርብልን በጋራ መታገል። እኔ የገረመኝ ነገር ምን መሰላችሁ? እነሱ ስነኩ ጊዜ ወንጀለኛ፣ ሁሉም ሰው ወንጀለኛ ነው። ግን እነሱ በሰው ላይ እንደዚህ አይነት ቆሻሻ ንግግርን ሲናገሩ ሙሐመድን አለይሂ ሰላቱ ወሰላም ከምንም በላይ የምንወዳቸውን ውዱ ነብያችንን አለይሂ ሰላቱ ወሰላም ሲሰድቡብን ለነሱ ጽድቅ ነው። እነሱ ይጸድቁበታል። ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንደ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሶላዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول قطام من إلال إذا أراد الله نشر فضيلة طويت أتاها لها لسان حسودي الله يتزقان يترسان وبسب إنا مقلت سيفلق يحاسد ملاسي لكبتا يا سوس للسويا ورال يسوس زميات أفال يزان سب إنا يبلت إقلتوال نبينا محمد صلى الله عليه وسلم ለአመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ አመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ። ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ هذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይጆት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና ይሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም የሳቸውን ነብይነት አይደለም ሰው አይደለም መላእክታ እንስሳት ሁሉ የመሰከረላቸው። ውድ ኡስታዛችን እንግዲህ አስከትሎም እንደዚህ ብሎ መልእክቱን አስተላልፎላቸዋል ለነዛ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኛኔ ሐሳብ ያሸንፍ ያኔ ስድብ አይደለም ማንጓጠጥ አይደለም ትልቅ ስብዕና ማርከስ አይደለም ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። እስልምና ሁሌም በሩ ክፍት ነው። ይሄ ለነሱ ትልቅ የሆነ መልእክት ነው። ለኛም ደግሞ በዚህ መልኩ ተላልፎልናል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ።
ሴቶች ከሆኑ በሚወዷት ሚስታቸው አኢሻ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው። የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ አልሐምዱሊላህ ረብል ዓለሚን። እነን ውዱ ነቢይ አዛኝ ሆኑ ለክርስቲያን፣ ለሙስሊም፣ ለአይሁድ ለሁሉም መራሩ የሚያስቡ የሚያዝኑ ነብይ አለይሂ ሰላቱ ወሰላም ስለሰጠን አልহামዱሊላህ ረብል ዓለሚን። አላህ Subhanahu Wa Ta'ala ለሁላችንም ሂዳያ ይስጠን እያልኳችሁ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮውን እንዴት ያገኛችሁት ኮሜንት ሴክሽን ላይ እንደተለመደው ሐሳባችሁን ገለጽ ማድረግ ትችላላችሁ ማለት ነው ቤተሰቦቼ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።